በትግራይ ክልል እየተስተዋለ የሚገኘው የህወሓት ህገወጥ ተግባር አሁንም ተባብሶ ቀጥሏል። የጊዜያዊ አስተዳደሩ የስልጣን ቆይታ መራዘሙ በተገለጸ በሳምንታት ውስጥ ደብረጽዮንን ፕሬዝዳንት አድርጎ ለክልሉ የሾመው ህወሓት በሾመው ፕሬዝዳንት ትዕዛዝና በህወሓት ተልዕኮ አስፈጻሚ ጦር ታግዞ ክልሉ ላይ ዳግም ቀውስ መፍጠሩን ቀጥሏል። ከስልጣናቸው እንዲለቁና ወንበራቸው እንዲያስረክቡ በደብረጽዮን በሚመራ ቡድን የተጠየቁት ጀነራል ታደሰ ወረደ አሻፈሬ ማለታቸው ተከትሎ ዙሪያቸው ለህይወታቸው ሳይቀር የሚያሰጋ ማንዣበብ እየተደረገባቸው እንደሆነ እየተነገረ ይገኛል። ከህወሓት አዲስ መንግስት ማቋቋም በኋላ እዛም ወደ ሚዲያ የማይቀርቡት ፕሬዝዳንቱም ለቁም እስር እንደተዳረጉ እየተገለጸ ሲሆን በህወሓት ታጣቂዎች ቁጥጥር ስር እንደሚገኙም እየተገለጸ ይገኛል። እንመለስበታለን። በሌላ መረጃችን ደግሞ በህወሓትና በፌዴራል መንግስቱ መካከል ተፈጥሮ በነበረው ጦርነት ምክንያት ኢትዮጵያ ላይ ተጥሎ የነበረው ማዕቀብ መነሳቱ ተገልጿል። ይህም ለኢትዮጵያ ከአሜሪካ የተላከ ምስራች ተደርጎ ተቆጥሯል። በዝርዝር እንመለከታቸዋለን። ሰላም ጤና ይስጥልን ወደ ፋስት ዴሊ ተከታታዮች የዚህ ቻናል ቤተሰብ ካልናችሁ ቻናሉን ሰብስክራይብ እያደረጋችሁ ቤተሰቡን እያለን የቻናሉ ቤተሰብ ከሆናችሁ ደግሞ ተደራሽነታችንን ታሰፉ ዘንድ ፕሮግራሙን ላይክ እና ሼር እንድታደርጉ እየጋበዝን ወደ ዝርዝር መረጃዎቹ ተሻገርን። እስከ ፍጻሜው አብራችሁን ቆዩ። በትግራይ ክልል ባለው የፖለቲካ አለመረጋጋትና በህወሓትና በጊዜያዊ አስተዳደሩ መካከል ያለው ፍጥጫ በጠነከረበት በዚህ ወቅት የጊዜያዊ አስተዳደሩ ፕሬዝዳንትና ከፍተኛ የጦር መሪ የሆኑት ሌተናል ጀነራል ታደሰ ወረደ የቁም እስረኛ መደረጋቸው እየተነገረ ነው። በትግራይ ጉዳይ ላይ ተከታታይ መረጃዎችን ማቅረብ የሚታወቁ ሚዲያዎች እንደዘገቡት የጀነራሉ የቅርብ ጠባቂዎችና አጃቢዎች በሙሉ እንዲቀየሩ ተደርጓል። በመረጃዎች ገለጻ ጀነራል ታደሰ ወረደ በአሁኑ ወቅት ምንም አይነት እንቅስቃሴ እንዳያደርጉም በትግራይ ታጠቁ ያሉ የጥብቅ ቁጥጥር ስር ውለዋል። ባለፉት ሳምንታት ጀነራሉ ከህዝብ እይታ ርቀው መቆየታቸው በብዙዎች ዘንድ ጥርጣሬን ፈጥሮ የነበረ ሲሆን አሁን የወጣው መረጃ ደግሞ ለሳምንታት የት እንዳሉ ሳይታወቅ የቆዩበትን ምስጢር ይፋ የሚያደርግ ሆኗል። ሰሞኑን ህወሓት የጊዜያዊ አስተዳደሩን የስልጣን መዋቅር እንደማያውቅና ቢሮዎችን ለመረከብ የሚያደርገው እንቅስቃሴ የጀነራሉን ሁኔታ ይበልጡ ስብስብ አድርጎታል። ጀነራል ታደሰ ወረደ በፕሪቶሪያ ሰላም ስምምነት አፈጻጸም ላይ ቁልፍ ሚና ከነበራቸው መሪዎች አንዱ መሆናቸው ይታወሳል። ሆኖም በክልሉ በነገሰው የስልጣን ሽኩቻ ሳቢያ የቀድሞ የትግራይ አጋሮቻቸው በሆኑት የትግራይ ኃይሎች እንዲህ ያለ ጥብቅ ክትትልና የቁም እስር ተጥሎባቸው መባሉ በትግራይ ፖለቲካ ላይ አዲስ ድንጋጤ ፈጥሯል። ይህ እርምጃ በክልሉ ያለውን የጸጥታ ሁኔታና የሰላም ሂደቱን ወደ የትኛው አቅጣጫ ሊወስደው እንደሚችል ከፍተኛ ስጋት አንግሷል። እስካሁን ከትግራይ ጊዜያዊ አስተዳደርም ሆነ ከህወሓት በኩል ስለ ጀነራሉ ሁኔታ በይፋ የተሰጠ መግለጫ የለም። ነገር ግን ህወሓት የትግራይ ጊዜያዊ አስተዳደር የሆኑት ጀነራል ታደሰ ወረደ ቀኝ እጅ እንደሆኑ የሚነገርላቸውን ሰው በደብረጽዮን ትዕዛዝ በቁጥጥር ስር መዋሉ ተገልጿል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤት የፕሬስ ሴክሬታሪ ኃላፊ የሆኑት ገብሩ ካሳይ በቁጥጥር ስር መዋላቸው ተሰማ። የፕሬስ ኃላፊው በቁጥጥር ስር የዋሉት ሰኞ ግንቦት 3 2018 ዓ.ም ከምሽቱ 2 ሰዓት አካባቢ መሆኑ ቢቢሲ ከቤተሰቦቻቸው ማረጋገጥ ችሏል። በመቀለ ከተማ አንድነት ክፍለ ከተማ ፖሊስ ጣቢያ ታስረው የሚገኙት የጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤት የፕሬስ ኃላፊ በቁጥጥር ስር የዋሉት በፍርድ ቤት ትዕዛዝ መሰረት መሆኑ ተነግሯል። ባለፈው ሳምንት ማክሰኞ ዕለት የፈረሰው የትግራይ ክልል የቀድሞ ምክር ቤት ከተመረጠ ከ6 ዓመት በኋላ ተሰብስበው ዶክተር ደብረጽዮን ገብረ ሚካኤል በፕሬዝዳንትነት መሰየሙ ይታወሳል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ካቢኔ ስብሰባ ማድረግ የጀመረ ሲሆን ሌተናል ጀነራል ታደሰ ወረደ የጊዜያዊ አስተዳደሩ ስልጣን በጉልበት እየተያዘ መሆኑ በመግለጽ ድርጊቱን ኮንነዋል። ዶክተር ገብሩ ካሳ ባለቤት ወይዘሮ ወርቅ አለማረጋው አራት የፖሊስ አባላት ሰኞ ምሽት 2 ሰዓት አካባቢ ወደ ቤታቸው በመምጣት ፍተሻ ማካሄዳቸው ለቢቢሲ አስረድተዋል። ባለቤታቸውን የክልሉ ፖሊስ ለምን በቁጥጥር ስር እንደዋላቸው እንደማያውቁ ገልጸው እኔ ምንም የማውቀው ታምር የለም፣ አሁን በአንድነት ክፍለ ከተማ ፖሊስ ጣቢያ ታስሮ ይገኛል፣ እዚያ እንዲወስዱት ዛሬ ነው ያወቅኩት፣ ትናንት ሰኞ ዕለት ሊያናግሩኝ አልቻሉም ነበር፣ ምን አጥፍቶ ነው የፈለጋችሁት ስላቸው ጃባተሽ ብለው ሲሳድቡኝ ነበር ብለዋል። የፕሬስ ኃላፊ በቁጥጥር ስር ያሉበት በማህበራዊ ሚዲያ ላይ ባጋሩት ጽሑፍ የተነሳ መሆኑን ፖሊስ አስታውቋል። ነገር ግን ኃላፊው በቁጥጥር ሲዋሉት
በግል የማህበራዊ ሚዲያ ገጻቸው ባጋሩት መረጃ ይሆን ወይም በጊዜያዊ አስተዳደሩ ገጽ ላይ በወጣ ለጥፍ ስለሆነ የታወቀ ነገር የለም። ፖሊስ አጋርተውታል ስለተባለው መረጃ ይዘትም በይፋ ያለው ነገር የለም። ነገር ግን የተመሰረተባቸው ክስ በማህበራዊ ሚዲያ ሐሰተኛ መረጃን በማሰራጨት የሚል እንደሆነ የፖሊስ ሰነድ ያመለክታል። የዶክተር ገብሩ ወላጆችና ቤተሰቦች ዛሬ እስር ቤት ሄደው እንደጠየቋቸውና ምግብና ውሃ እንዳቀበሏቸው ለቢቢሲ ትግረኛ ተናግረዋል። አስተያየታቸውን የሰጡ አንድ ስማቸው እንዳይገለጽ የጠየቁ የቤተሰብ አባል ፖሊስ ግለሰቡን በቁጥጥር ስር ያዋለው በማህበራዊ ሚዲያ ላይ ባጋሩት ጽሑፍ የተነሳ መሆኑን እንደነገሯቸው ለቢቢሲ አረጋግጠዋል። ከቅርብ ቀናት ወዲህ በማህበራዊ ሚዲያ ላይ በጊዜያዊ አስተዳደሩና በፕሬስ ኃላፊው ላይ ህወሓት የተለያዩ እርምጃዎችን እንደሚወስድ የሚቀሰቅሱ ጽሑፎች ሲያጋሩ ነበር። ቢቢሲ የፕሬስ ኃላፊው ገብሩ ካሳይ በአንድነት ክፍለ ከተማ ፖሊስ ጣቢያ መታሰራቸውና ረቡዕ ዕለት ፍርድ ቤት እንደሚቀርቡ ማረጋገጥ ችሏል። አቶ ገብሩ ከዚህ ቀደም በትግራይ ኤፍኤም 104 የሬዲዮ ጣቢያ ኃላፊ እንዲሁም የህዝብ ግንኙነት ምክትል ኃላፊ በመሆን ሰርተዋል። በቀጣይ መረጃ ዩናይትድ ስቴትስ አሜሪካ በኢትዮጵያ ላይ ተጥሎ የነበረውን የጦር መሳሪያ ገደብና ከደህንነት ዘርፍ ጋር የተያዘ እገዳዎችን ማንሳቷ ተሰምቷል። የእርምጃ በሁለቱ ሀገራት መካከል የነበረውን የዲፕሎማሲ ግንኙነት ወደ ተሻለ ደረጃ ለማምጣት የተወሰደ መሆኑ ተገልጿል። አሜሪካ እገዳውን የጣለችው በ2021 በሰሜን ኢትዮጵያ በተካሄደው የትግራይ ጦርነት ወቅት ነበር። በወቅቱ ዋሽንግተን በጦርነት ዙሪያ በተነሱ የሰብአዊ መብት ጥሰቶችና የሰብአዊ ቀውስ ምክንያት የጦር መሳሪያ ሽያጭና የደህንነት ትብብር ግደባ ነበር። አሁን ግን የአፍሪካ ቀንድ አካባቢ ያለው የጸጥታ ሁኔታ፣ የቀይ ባህር የንግድ መስመር ጠቀሜታና የኢትዮጵያ በቀጠናው ያላት ስትራቴጂካዊ ሚና አሜሪካን አዲስ ውሳኔ እንድትወስድ እንዳደረጋት ተንታኞች ይናገራሉ። የአሜሪካ መንግስት በተለይ በአፍሪካ ቀንድ የሚፈጠሩ የጸጥታ ችግሮችን ለመቆጣጠር ከኢትዮጵያ ጋር ያለው ትብብር አስፈላጊ ነው የሚል አቋም መያዙ ተጠቁሟል። አሜሪካ በኢትዮጵያ ላይ ለመታት ተግባራዊ ስታደርገው የቆየችው የጦር መሳሪያ ማዕቀብ በይፋ ማንሳቷን አስታወቀች። ይህ ውሳኔ በሁለቱ ሀገራት መካከል ያለውን የዲፕሎማሲና የጸጥታ ትብብር ወደ አዲስ ምዕራፍ ያሸጋግራል ተብሎ ታምኖበታል። የአሜሪካ የመከላከያ ንግድ ቁጥጥር ዳይሬክቶሬት በኢትዮጵያ ላይ ተግባራዊ ሲያደርግ የቆየውን በመርህ ደረጃ ውድቅ የማድረግ ፖሊሲ ኦፍ ዲናይል ሙሉ በሙሉ ማንሳቱን በይፋ ገልጿል። ቀደም ሲል ከኢትዮጵያ ጋር ለሚደረጉ ማንኛውም የጦር መሳሪያ ግብዓቶችና የጸጥታ ትብብር ፈቃድ ጥያቄዎች ያለምንም ቅድመ ሁኔታ ውድቅ ይደረግ የነበረ ቢሆንም አሁን ግን ዳይሬክተሩ እያንዳንዱን የፈቃድ ጥያቄ እንደየሁኔታውና እንደየአስፈላጊነቱ እየገመገም የሚያስተናግድ ይሆናል። በዚህ እግድ መነሳት ምክንያትም ኢትዮጵያ የጦር መሳሪያ ንግድ ከተከለከለችባቸው ሀገራት ዝርዝር አይቲኤአር ውስጥ ሙሉ በሙሉ እንድትወጣ ይደረጋል። ውሳኔው ኢትዮጵያ መከላከያዋን ለማዘመንና የቴክኖሎጂ ሽግግር ለማድረግ ከአሜሪካ ጋር በሕጋዊ መንገድ እንድትሰራ በር ይከፍታል። እርምጃው አሜሪካ ከኢትዮጵያ ጋር ያላትን ግንኙነት ወደ መደበኛ ሁኔታ ለመመለስ የወሰደችው ትልቅ ስትራቴጂካዊ ውሳኔ በመሆኑ ተመላክቷል። የእርምጃ ኢትዮጵያ ከአሜሪካ የጸጥታ ተቋማት ጋር ሕጋዊ የጦር መሳሪያና ተያያዥ ግብዓቶች ለማካሄድ ሰፊ ዕድል እንደሚሰጣት ይጠበቃል። ዩናይትድ ስቴትስ የመከላከያ ንግድ ቁጥጥር ዳይሬክቶሬት ዲዲቲሲ በኢትዮጵያ ላይ ተጥሎ የነበረው የጦር መሳሪያ ማዕቀብ ማብቃቱን በይፋ አስታውቋል። ይህ ውሳኔ ይፋ የሆነ ሁለቱ ሀገራት የውጭ ጉዳይ ሚኒስትሮች በሁለትዮሽ ጉዳዮች ላይ ውይይት ማድረጋቸው ካሳወቁ ከአንድ ቀን በኋላ ነው። እንደ ዳይሬክተሩ መግለጫ ከሆነ በዓለም አቀፍ የጦር መሳሪያ ዝውውሮች ደንቦች አይቲኤአር ቁጥጥር የሚደረግባቸው የመከላከያ ውጤቶችና አገልግሎቶች ወደ ኢትዮጵያ ለመላክ ማስተላለፍ ሆነ በጊዜያዊነት ወደ ሀገር ለማስገባት ተጥሎ የነበረው ማዕቀብ እንዲነሳ ተደርጓል። ከዚህ ውሳኔ በኋላ ከኢትዮጵያ ጋር በተያያዘ ለሚቀርቡ የጦር መሳሪያና የመከላከያ አገልግሎት የፈቃድ ማመልከቻዎች ከአሁን በኋላ በእያንዳንዱ ጉዳይ ላይ ተመስርቶ ምርመራ የሚደረግ መሆኑ ተገልጿል። በተጨማሪም በቅርብ በሚወጣ የሕግ ማሻሻያ ኢትዮጵያ ማዕቀብ ከተጣለባቸው ሀገራት ዝርዝር ውስጥ በይፋ እንደምትወጣ ይጠበቃል። አሜሪካ ይህን ማዕቀብ የጣለችው በህዳር 2013 ዓ.ም በትግራይ ግጭት ወቅት ለኢትዮጵያ መከላከያ ሰራዊት፣ ለፖሊስና ለሌሎች የጸጥታ አካላት የሚደረጉ የወጪ ንግዶችን ለመገደብ ባወጣው ማዕቀብ መሰረት ነበር።